ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ወደ አፍሪካ ዋንጫ የማጣሪያ ውድድር ያለፈችው ኤርትራ አብዛኞቹ ተጫዋቾች ወደ ሀገራቸው ሳይመለሱ ቀሩ። በአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ ኢስዋቲኒን 4-1 በሆነ ድምር ውጤት በማሸነፍ ከ18 ዓመታት በኋላ ኤርትራ ወደ አፍሪካ ዋንጫ የምድብ ማጣሪያ ውድድር ካበቁት ተጫዋቾች መካከል 7ቱ ወደ ሀገራቸው አለመመለሳቸውን ምንጮች ለቢቢሲ አረጋገጡ። በቅድመ ማጣሪያ ሁለት ዙር ጨዋታ ከተሳተፉት የኤርትራ ብሔራዊ ቡድን አባላት መካከል 10ሩ ከሀገር ውስጥ የተመረጡ ተጫዋቾች ሲሆኑ ቀሪዎቹ 14ቱ ደግሞ በባህር ማዶ የሚኖሩ ኤርትራውያን ናቸው። ከሀገር ውስጥ ከተመረጡት 10 ተጫዋቾች መካከል ከውድድሩ በኋላ 7ቱ ወደ ሀገራቸው አለመመለሳቸውን ምንጮች ለቢቢሲ ተናግረዋል። ከ18 ዓመት በኋላ ወደ አፍሪካ ዋንጫ የማጣሪያ ድልድል የተመለሰው የኤርትራ ብሔራዊ የእግር ኳስ ቡድን በሁለት ዙር ደቡብ አፍሪካዊቷን ሀገር ኢስዋቲኒን የቀድሞዋ ስዋዚላንድን በመግጠም ነው በሁለቱም ጨዋታ ለማሸነፍ የቻለው። የኤርትራ ብሔራዊ ቡድን የመጀመሪያው ዙር ጨዋታ በደጋፊዎቹ ፊት በሀገር ውስጥ ዋና ከተማዋ አስመራ መጫወት የነበረበት ቢሆንም ጨዋታው የተካሄደው ግን በሶስተኛ ሀገር ውስጥ ነበር። ቡድኑ በአስመራ ስላልተጫወተበት ምክንያት ይፋዊ ምክንያት ባይገለጽም በኤርትራ ውስጥ የሚገኙ ስታዲየሞች ከአፍሪካ እግር ኳስ ኮንፌዴሬሽን ደረጃ በታች በመሆናቸው እንደሆነ ግን ሲነገር ቆይቷል። የቀይ ባህር ግመሎች በመባል ከሚታወቁት የኤርትራ ብሔራዊ እግር ኳስ ቡድን አባላት መካከል አብዛኛው ወደ ሀገራቸው አልተመለሱም። ከ10ሩ ተጫዋቾች መካከልም 3ቱ እነሱም የቡድኑ አምበል አብሎልም ተክለዚህ፣ የመሃል ሜዳ ተጫዋቹ ሄኖክ ታደሰ እና ሮሜል አብዱ ብቻ መመለሳቸውን ቢቢሲ ማረጋገጥ ችሏል። በደቡብ አፍሪካ እንደቀሩ ከሚነገርላቸው ተጫዋቾች መካከል አንጋፋው የክንፍ ተጫዋች ሮቬል ረዲ፣ ወደብ ፋሲካይ እና የደንደን እግር ኳስ ቡድን የግብ ጠባቂ ክብሮም ሰለሞን ይገኙበታል። ሮቬል ረዲ ከኢስዋቲኒ ጋር ቡድን ማድረጋቸው ጨዋታዎች ውስጥ በተለይ በሁለተኛው ጨዋታ ወቅት የአሊ ሱሌማንን 2 ጎሎች አግዟል። ስለቀሩ 7 ተጫዋቾች ከኤርትራ ብሔራዊ የእግር ኳስ ፌዴሬሽን ወይም ከኤርትራ መገናኛ ብዙኃን ምንም አይነት መረጃ አልተሰጠም። ቢቢሲ በጉዳዩ ላይ ለኤርትራ እግር ኳስ ፌዴሬሽን ጥያቄ ቢያቀርብም ምላሽ አላገኘም። ከብሔራዊ ቡድኑ ጋር የተጓዙት የኤርትራ ስፖርትና ባህል ኮሚሽን የሕዝብ ግንኙነት ኃላፊ ድራር ፈሳሐይ ከ3 ቀናት በፊት በፌስቡክ ገጻቸው ላይ ቡድኑ በካይሮ በሚገኘው የኤርትራ ኤምባሲ አባላትና በግብጽ ካለው የኤርትራ ማህበረሰባቸው ሞቅ ያለ አቀባበል ተደርጎለታል ብለው ነበር። ነገር ግን የሕዝብ ግንኙነት ኃላፊው ባጋሯቸው ፎቶዎችና ቪዲዮዎች ውስጥ የሚታዩት 2 ተጫዋቾች ሄኖክ እና ሮቤል ብቻ ናቸው። የኤርትራ ማስታወቂያ ሚኒስቴር በይፋዊ ድረ-ገጹ ወደ ሀገራቸው ስላልተመለሱ የእግር ኳስ ቡድን ተጫዋቾች ምንም ያለው ነገር የለም። በኤርትራ አትሌቶችና ተጫዋቾች አሸንፈው ወደ ሀገራቸው ሲመለሱ ሕዝቡ በተገኘበት አቀባበል ማድረግ የተለመደ ነው። ቢቢሲ በአስመራ የሚገኙ ምንጮችን አነጋግሮ እንዳረጋገጠውም አብዛኞቹ የኤርትራ ብሔራዊ ቡድን አባላት ወደ ሀገራቸው ባለመመለሳቸው የተነሳ ይህ አቀባበል አልተደረገላቸውም። የብሔራዊ ቡድኑ ተጫዋቾች መካከል የአንዱ እህት ወንድሟ በአሁኑ ወቅት በደቡብ አፍሪካ እንደሚገኝ ለቢቢሲ አረጋግጣለች። የኤርትራ እግር ኳስ ተጫዋቾች ለውድድር በሄዱበት አለመመለስ ያልተለመደ ክስተት አይደለም። ከዚህ በፊትም በተለያዩ የአፍሪካ ሀገራት ውስጥ ለውድድር የሄዱ ተጫዋቾች በዚያው ቀርተዋል። ኤርትራ ለ8 ዓመታት ከፊፋ እና ለ10 ዓመታት ደግሞ ከአፍሪካ ዋንጫ ማጣሪያ ውድድር ውጭ ሆና ቆይታለች። በፊፋ ሀገራት ደረጃ ሰንጠረዥ 184ኛ ደረጃ ላይ የምትገኘው ኤርትራ ባለፉት 6 ዓመታት ጥቂት ጨዋታዎችን ብቻ ነው ያከናወነችው። የኤርትራ ብሔራዊ ቡድኗ ለማጠናከር ግብፃዊ አሰልጣኝ ወደ ቡድኑ ያካተተችው በቅርቡ ነው። በምስራቅ አፍሪካ ሀገራት በጥምረት ለሚካሄደው የአፍሪካ ዋንጫ ማጣሪያ ውድድር ያለፈው የኤርትራ ብሔራዊ አብዛኞቹ ተጫዋቾች በማጣቱ በውድድሩ ውስጥ ስለመቀጠሉ ወደፊት የሚታይ ይሆናል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።